ብርቅዬ የኢትዮጵያ ሊቅ ቅዱስ ያሬድ የተናገረው ቃል ነው። ይህ ቃል በዚህ ቆየንና በእውነቱ መስቀል ዛሬ በሀገራችን እንዲደምቅ አስቀድሞ በስድስተኛው መቶ ክፍለ ዘመን ላይ የተነሳው ሊቁ ያሬድ ይህንን ቃል ተናግሮለታልና በዘላለም እያከበርነው እንድንኖር እኛም ነፃ የወጣንበት ስለሆነ እግዚአብሔር የተመሰገነ ይሁን። እንኳን አደረሳችሁ። በድጋሚ ምን ያልደረሳለን ያመስግን። ሐዋርያው ቅዱስ ጳውሎስ በኃጢአት ሞተን በጽድቅ እንድንኖር እርሱ ራሱ ኃጢአታችን በመስቀል ላይ ተሸከመ ይላል። በምን ላይ ተሸከመ? በሥጋው ኃጢአታችን በመስቀል ላይ ተሸከመ። የማነው ሥጋ የማንን መከራ የሚሸከመው? የማነው ሥጋ የማንን ችግር የሚሸከመው? የማነው ሥጋ የማንን ሐዘን የተሸከመው? ሐዋርያው ቅዱስ ጳውሎስ ግን ሲነግረን ጌታችን መድኃኒታችን ኢየሱስ ክርስቶስ በኃጢአት የሞትን ሆነ ለጽድቅ እንድንኖር እርሱ ራሱ በገዛ ሥጋው የእኛን ኃጢአት ተሸክሞ በመስቀል ላይ ዋለ ይላል። ይህንን ያደረገ መድኃኔ ዓለም የተመሰገነ ይሁን። ራዲዮን የሚባል ወፍ አለ። ይህ በነገሥታት ግቢ የሚኖር ነው። ይህ ጻዳ ነው፣ ነጭ ነው። ይህንን ወፍ የታመመ ሰው ላይ ሲያስቀምጡት የዚያን የታመመ ሰው በሽታ ሲቀበል የአንድ ጻዳ መጥቶ የነበረ ሕይወቱ አፈር ይመስላል። የሰውየውን በሽታ ከወሰደ በኋላ ቀጥታ ወደ ባህር ሄዶ ይገባል። በባህር 3 ቀን 3 መዓልት አድሮ ውሎ የአንድ አፈር የነበረ መልኩ ወደ ጻዳነት ተመልሶ ነጭ ሆኖ ይወጣል ይላል እግዚአብሔር ልጅ። ጌታችን መድኃኒታችን ኢየሱስ ክርስቶስ የእኛን ሞት አድርጎ የእኛን ችግሩ አድርጎ ወስዶ በመስቀል ላይ ሆኖ ነው እኛን ነፃነታችንን እንድንሰብክ ያደረገን። ይክበር ይመስገን። አመስግኑ። ማነው ዛሬ የልጁን ሞት ሊሞት የሚችል? ማነው ዛሬ የልጁን በሽታ መሸከም የሚችለው? መድኃኔዓለም ግን የእኛን በሽታ ወስዶ በመስቀል ላይ ዋለ ይላል። በብቻ አይደለም፣ በእርሱ በመገረፉ ተፈውሳችሁ እረኛ እንደሌላቸው ነገሮች ስትመዘበዙ ነበር። አሁን ግን ወደ እረኛችሁ ወደ ጠባቂያችሁ ተመልሳችኋል ይላል። ክብር ይመስገን እግዚአብሔር። ክብር ይመስገን እረኛችን ስላገኘ ነው። እረኛችን ኢየሱስ ክርስቶስን መስቀል ላይ ነው ያገኘ ነው። እረኛችን ኢየሱስ ክርስቶስን መከራ ላይ ነው ያገኘ ነው። እረኛችን ኢየሱስ ክርስቶስን የእኛን ደዌ ተሸክሞ ነው ያየ ነው። የእኛን ቁስል ቆስሎ ነው ያየ ነው። የእኛን መከራ አድርጎ ነው ያየ ነው። ዛሬ መስቀልን እንደዚህ የምናከብረው በሦስት ነገሮች ቅዱስ ጳውሎስ እንዲህ እያለ ይነግረናል። መስቀል አስታራቂ ሽማግሌ ነው ይላል። ምን ይላል? መስቀል ምንድን ነው? መስቀል አስታራቂ ነው። አስታራቂ ነው። በዚህ በመስቀል ሁለቱን አንድ ያደርጋቸው ዘንድ ይላል። በዚህ በመስቀል ሁለቱን አንድ አደረጋቸው ብሎ ይናገራል። በዚህ በመስቀል ሰውና እግዚአብሔር ታርቀውበታል። በዚህ በመስቀል ሰማያዊና ምድራውያን ታርቀውበታል። አመስግኑት እግዚአብሔር። በመስቀል ያላደረገው ነገር የለም። እርቅ የተገኘው በመስቀል ነው። ሰውና እግዚአብሔር የታረቀው በመስቀል ነው። ሰማያውያንና ምድራውያን የታረቁት በመስቀል ነው።
ሌላው መስቀል ሰላም የተገኘበት ነው። በመስቀሉ ላይ በፈሰሰው ደሙ ሰላምን አደረገ ይላል። ምን አደረገ? ሰላሙ የደረሳችሁ ሁሉ እግዚአብሔርን አመስግኑ። ሰላሙ የደረሳችሁ ሁሉ በመስቀሉ በፈሰሰው ደም ሰላምን ያገኛችሁ ሁሉ እግዚአብሔርን አመስግኑ። ይህንን ያህል ካልኳችሁ ስለ ደመራው በልዩ ሚዲያዎች የምታዩት ነው። የመስቀሉን ጌታነት ለመግለጽ ያክል እንጂ የንግሥት እሌኒ ብዙ መስቀል ያደረገችውን አድራጎት አሁን ብታረከው ጊዜ አይኖርም። ነገር ግን ባጭሩ የዚህ የመስቀል ጉዳይ ውስጧን ሲቆጫት ይኖር ነበር። ምዕመናን የመስቀሉ ጉዳይ ስለቆጫችሁ ነው አይደል የመጣችሁት? የመስቀሉ ነገር ስለቆጫችሁ ነው። ይህ መስቀል ለብዙ ዘመናት ለ327 ዘመን ተቀብሮ የነበረ መስቀል ነው። በእርሷ አሳሳቢነት ግን የዛሬ ዕለት ደመራ አስጀምራ እነሆ ዕጣን ጨምራ የዕጣኑ ጢስ ወደ ላይ ወጥቶ በመመለስ ጠቅሟት በዛሬ ዕለት ቁፈራ ያስጀመረችበት ነው። እግዚአብሔር ይመስገን። አምላካችን አመስግኑ እግዚአብሔር። የመስቀሉ ሁኔታ ተገኘ፣ ቁፋሮ ተጀመረ፣ መጋቢት 10 ወጣ። እንደገና ደግሞ መስቀሉ ከተገኘ በኋላ ቤተ መቅደስን አሳንጻ በዛሬ ዕለት የቤተ መቅደሱን ምርቃት አድርጋ በአባቶች አስባርካ ይህንን ባልበቆ ገራሩ በዓላት እንዲከበሩ አድርጋለች። ከዚህ በመቀጠል እባካችሁ ምዕራባውያን ባመጡት ነገር አትወሰዱ። ረጭት ነገር ይዛችሁ እንዳታስሩ፣ እንዳታፈነዱ፣ እንዳትተኩሱ ይቅርታ እንጠይቃለን። የእግዚአብሔር ቤት ነው። በእግዚአብሔር ቤት እናንተ ሌሎች ነገሮችን የርሳት እያመጣችሁ ቤተ ክርስቲያንን አታሸክሙ። በቤተ ክርስቲያናችን በዛሬ ዕለት ጠዋፍ ይኖራል፣ ዕጣን ይጨሳል፣ ዝማሬ ይዘመራል። አባቶቻችን ይባርካሉ፣ ይመርቃሉ። አሁን ወደ ፕሮግራም መሪ ወስዳቸዋለሁ። ያስተማሩ መምህራችን ቃለ ሕይወት ያሰማልን። ያስተማርነው መምህራችን ያሁንብን ያሳፍርብን። በአብሮ በረከት ያድርግልን፣ የሰላም ያድርግልን። ያጡት የሚያገኙበት የተጨነቁት ሰላምን የሚወርሱበት የተራቡት ከበረከቱ የሚጠጉበት ዛሬ ያድርግልን። አባታችን በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁ በምድር የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደሉንን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናቱ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተመላሽ ቅድስት ሆይ ደስ ይበልሽ፣ እግዚአብሔር ከአንቺ ጋር ነውና በተወደደ ልጅሽ በጌታችን በመድኃኒታችን በኢየሱስ ክርስቶስ ይቅርታንና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ለዘላለሙ አሜን። አባቶቻችን አሁን ደመራውን እየባረኩ ነው። ሁላችሁም ራሳችሁን ጠብቁ፣ ሞባይሎቻችሁን ጠብቁ፣ ንብረታችሁን ጠብቁ፣ ተረጋጉ። ሲመራ አትጥረኑ፣ የአባቶችን ቦታ አትያዙ። አባቶች ጀርባ የትምህርት ቤት ዘማሪያን ይከተላሉ። አባቶች አሁን ደመራውን በመዘመር በማመስገን ይለኩታሉ። ወደ አባቶቻችን ወስዳቸዋለሁ። አባቶቻችን ይባርካሉ። ራቅ ራቅ በሉ ወንበሩ የተከበሩ
ጌታችን አምላካችንና መድኃኒታችን ኢየሱስ ክርስቶስ ካህን የካህናት አለቃ ለአባቶቻችን ለቅዱሳን ሐዋርያት ስልጣነ ክህነትን የሰጣችሁ ከልጅነት እስከ እውቀት እስካሁን ሰዓት የሠራችሁትን ኃጢአት ሥራ ሁሉ ይቅር ይበላችሁ። አባቶች፣ ካህናት፣ ወንድሞች፣ ዲያቆናት በዚህ ቅዱስ ቤተ መቅደስ ዙሪያ ያላችሁ ምዕመናንና ምዕመናት ሕፃናትን ጭምር በዚህ ስማችሁ የተፈታችሁ ነጻ የወጣችሁ ሁሉ እኔንም እናንተንም ለገነት በመንግሥተ ሰማያት እንዲያበቃን 12 ጊዜ ማረነ ክርስቶስ ይበላል። ማረነ ክርስቶስ ማረነ ክርስቶስ ማረነ ክርስቶስ ወንደ ማርያምን ወልደማሁ ወንደ ስለ ማርያም ማረነ ክርስቶስ ወንደ ስለ ማርያም ማረነ ክርስቶስ ወንደ ስለ ማርያም ማረነ ክርስቶስ ንስሐን ተቀብለው ኃጢአትን ይቅር የምትል ጌታዬና አምላኬ መድኃኒቴ ኢየሱስ ክርስቶስ ወገንም የወገኖችን የሕዝበ ክርስቲያንን ኃጢአት ሁሉ ይቅር በል። አውቀን በድፍረት ሳናውቅ በማሰብ በመናገር በመተግበር በሠራነው ኃጢአት ሥራ ሁሉ እግዚአብሔር ይፍታ። እንኳን ደስ አላችሁ።
እሳቱን እያያችሁ